ሰላም ውድ የኤርሳት ተከታታዮች ለሐምሌ 31 2026 የተዘጋጁ የማለዳ አማርኛ ስፖርት ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ ላይ ተጥሎ የነበረው የተጫዋቾች የደሞዝ ጣሪያ ገደብ ሙሉ ለሙሉ ተነሳ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ሐምሌ 23 ቀን 2018 ባካሄደው 9ኛ አስቸኳይ ጠቅላላ ጉባኤ ላይ ላለፉት 2 ዓመታት ሲሰራበት የነበረውን የክለቦች የፋይናንስ ቁጥጥርና የደሞዝ አስተዳደር መመሪያ ሙሉ በሙሉ መሻሩን አስታውቋል። ይህ አዲስ ውሳኔ ቀደም ሲል በአንድ ተጫዋች ላይ ተጥሎ የነበረውን የ50,000 ብር የደሞዝ ጣሪያ ብቻ ሳይሆን አንድ ክለብ ለአጠቃላይ ተጫዋችና ሰራተኞች ደሞዝ በአመት ከ70 ሚሊዮን ብር በላይ እንዳያወጣ ጥሎ የነበረውን አጠቃላይ የፋይናንስ ገደብ ጭምር ያነሳ ነው። የሊጉ አክሲዮን ማህበር ህጉን ሙሉ ለሙሉ ለማንሳት የተገደደባቸው ዋና ምክንያቶች ህጉ የአገሪቱን የሰራተኛ ህግና ዓለም አቀፍ የእግር ኳስ መመሪያዎችን የማይከተል በመሆኑ ክለቦች ህጉን በመጣስ ለተጫዋቾች በድብቅ ተጨማሪ ክፍያዎችን መፈጸማቸውና መመሪያው በተግባር ላይ ለማዋል እጅግ አስቸጋሪ በመሆኑ ነው። ተጨማሪም ድብቅ ክፍያው መንግስት ማግኘት ያለበትን የገቢ ግብር ታክስ እንዲያጣ በማድረጉ አሰራሩን በግልጽነት ወደ ነፃ ገበያ መመለስ አስፈላጊ ሆኖ መገኘቱ ተነግሯል። ይህንን ውሳኔ ተከትሎ ክለቦች ከሚመጣው የ2019 የውድድር ዘመን ጀምሮ ያለምንም የፋይናንስ ጣሪያ ገደብ የፋይናንስ አቅማቸው በፈቀደው መጠን ተጫዋቾችን በነፃ ገበያ የማዘዋወርና የመቅጠር ሙሉ መብት ይኖራቸዋል። በ2026 የሴቶች አፍሪካ ዋንጫ ሞሮኮና ሴኔጋል ተጋጣሚዎቻቸውን አሸነፉ። በአፍሪካ ሴቶች ዋንጫ በምድብ 1 ሁለተኛ ዙር ጨዋታዎች ሴኔጋልና አስተናጋጇ ሞሮኮ ተጋጣሚዎቻቸውን በተመሳሳይ 1-0 በሆነ ጠባብ ውጤት አሸንፈዋል። ሴኔጋል ኬንያን 1-0 ስታሸንፍ ሞሮኮም በአልጄሪያ ላይ ተመሳሳይ የ1-0 ድል በማስመዝገብ ወደ ቀጣዩ ዙር ለማለፍ አስተማማኝ ደረጃ ላይ ተቀምጠዋል። ይህ በእንዲህ እንዳለ ጨዋታዎች ዛሬም ቀጥለው የሚደረጉ ሲሆን በምድብ 2 የሚገኙ ጠንካራ ሀገራት ፍልሚያቸውን ያደርጋሉ። በዚሁ መርሃ ግብር መሰረት ምሽት 4 ሰዓት ላይ ደቡብ አፍሪካ ከኮት ዲቫር ጋር በካዛብላንካው ሞውላይ ራሺድ ስታዲየም የሚያደርጉት ጨዋታ በብዙሃኑ ዘንድ በጉጉት ይጠበቃል። በተጨማሪም በዚሁ ምድብ ለሊት 7 ሰዓት ላይ ቡርኪና ፋሶ ከታንዛኒያ ጋር በላርቢዛውሊ ስታዲየም የሚገናኙ ይሆናል። የጣሊያን ታሪካዊ ክለብ ብሬሺያ ካልቾ በይፋ ፈረሰ። የጣሊያን እግር ኳስን ለአንድ ክፍለ ዘመን ያደመቀው እንደነ ሮቤርቶ ባጆ፣ አንድሪያ ፒርሎና ፔፕ ጋርዲዮላ ያሉ የዓለም እግር ኳስ ፈርጦችን ያፈራው ታሪካዊ ክለብ ብሬሺያ ካልቾ በይፋ መፍረሱ ታውቋል። የብሬሻ ፍርድ ቤት በክለቡ ላይ ባስተላለፈው የመጨረሻ ውሳኔ ክለቡ ሙሉ በሙሉ መክሰሩን በማወጅ የክለቡ ንብረቶች በሙሉ ተሽጠው ዕዳው እንዲከፈል ትዕዛዝ ሰጥቷል። ይህ ውሳኔ ሊተላለፍ የቻለው ክለቡ የተጫዋቾች ደሞዝ፣ የመንግስት ግብርና የተለያዩ ብድሮችን ጨምሮ የነበረበትን የ20 ሚሊዮን ዩሮ ዕዳ መክፈል ባለመቻሉ ነው። የክለቡ ባለቤት ማሲሞ ሴሊኖ ክለቡን ከኪሳራ ለማዳንና ዕዳውን አሻሽሎ ለመክፈል ያቀረቡት የልመና እቅድ በፍርድ ቤቱ ውድቅ ተደርጓል። ይህንን ተከትሎም የጣሊያን እግር ኳስ ፌዴሬሽን የክለቡን የፕሮፌሽናል እግር ኳስ ፈቃድ ሙሉ በሙሉ ሰርዟል። ክለቡ ከቀድሞ ኮከቡ ሳንድሮ ቶናሊ የዝውውር ውል ማግኘት የነበረበትን የ6 ሚሊዮን ዩሮ የሶሊዳሪቲ ክፍያም በቀጥታ ወደ ፊፋ ፈንድ እንዲዛወር ተወስኗል። እንደ አውሮፓውያን አቆጣጠር በ1911 የተመሰረተው ክለቡ በህግ መፍረሱን ተከትሎ የከተማዋን የስፖርት ውርስ ለማስቀጠል ዩኒዮን ብሬሻ የተባለ አዲስ ተተኪ ክለብ በአስቸኳይ ተመስርቶ በታችኛው ሊግ ውድድሩን መጀመሩ ታውቋል። ምንም እንኳን የክለቡ የቀድሞ አመራሮች በውሳኔው ላይ ይግባኝ ለማለት ቢሞክሩም የህግ ባለሙያዎች ግን የብሬሻ ካልቾ የ114 ዓመታት ጉዞ ሙሉ በሙሉ ማክተሙንና ውሳኔው የማይቀለበስ መሆኑን አረጋግጠዋል። አሰልጣኝ ኤዲ ሃው ከኒውካስትል ዩናይትድ ጋር በስምምነት ተለያዩ። ለ5 ስኬታማ ዓመታት ኒውካስትል ዩናይትድን በዋና አሰልጣኝነት የመሩት ኤዲ ሃው ከክለቡ ጋር በይፋ መለያየታቸውን አስታውቀዋል። አሰልጣኙ ከእግር ኳስ ዓለም ለተወሰነ ጊዜ እረፍት መውሰድ ስለፈለጉ በራሳቸው ፈቃድ ኃላፊነታቸው የለቀቁ ሲሆን ስንብቱም በሁለቱ ወገኖች መካከል ምንም አይነት አለመግባባት ሳይኖር በሰላማዊ ስምምነት የተጠናቀቀ ነው። ኒውካስትል በፋይናንሻል ደንቦች ሳቢያ ኮከብ ተጫዋቾቹን መሸጡና አዳዲስ ተጫዋቾችን ለማስፈረም መቸገሩ ለአሰልጣኙ ውሳኔ ሌላኛው ምክንያት ነው ተብሏል።
ኤዲሃው በቆይታቸው ኒውካስትልን ከወራጅ ቀጠና አውጥተው 2 ጊዜ ለሻምፒየንስ ሊግ ማጣሪያ ማሳለፍም ችለዋል። በተለይም በ2025 የካራባው ካፕ ዋንጫን በማንሳት የክለቡን የ70 ዓመታት የዋንጫ ድርቅ ያስወገዱበት ስኬት ሁልጊዜም ሲታወስ ይኖራል። የኒውካስትል ባለቤቶች አዲስ አሰልጣኝ ለመሾምም ከስምምነት ደርሰዋል። የሳውዲው አልአህሊ ክለብ አሰልጣኝ የነበሩት ጀርመናዊው ማቲያስ ጃይሰሌን አዲሱ የኒውካስትል ዋና አሰልጣኝ ለማድረግ ከስምምነት መድረሳቸውም ታውቋል። እንግሊዛዊው ጆን ስቶንስ በነፃ ዝውውር ኢንተር ሚላንን ተቀላቀለ። የእንግሊዝ ብሔራዊ ቡድንና የቀድሞ የማንቸስተር ሲቲ ተከላካይ መስመር ተጫዋች ጆን ስቶንስ የሴሪያውን ክለብ ኢንተር ሚላንን በይፋ ተቀላቅሏል። ላለፉት 10 ዓመታት በኢቲሃድ ስታዲየም በርካታ ድሎችንና የዋንጫ ስኬቶችን ያጣጣመው የ32 ዓመቱ ተከላካይ ከሲቲ ጋር የነበረው ኮንትራት መጠናቀቁን ተከትሎ ወደ ጣሊያን አቀንቷል። ስቶንስ ከጣሊያኑ ሻምፒዮን ጋር እስከ 2028 ድረስ የሚያቆይ የ2 ዓመት ውል ተፈራርሟል። የዝውውር ኢንተር ሚላንን በተከላካይ ክፍሉ ላይ ትልቅ ልምድና ጥራት እንደሚጨምርለትም ይጠበቃል። ጆን ስቶንስ የመጀመሪያ ጨዋታውን በነሐሴ ወር አጋማሽ በሚጀምረው የጣሊያን ሴሪያ የውድድር ዘመን መክፈቻ ላይ ከሞንዛ ጋር በሚደረገው ጨዋታ ይሳተፋል ተብሎ ተገምቷል። ቼልሲ ማክሴንስ ላክሮንን በ52 ሚሊዮን ፓውንድ አስፈረመ። የተከላካይ መስመሩን ለማጠናከር ያለመው ቼልሲ ፈረንሳዩን የማል ተከላካይ ማክሴንስ ላክሮን ከክሪስታል ፓላስ በይፋ ማስፈረሙን አረጋግጧል። ሰማያዎቹ ለዚህ ዝውውር 52 ሚሊዮን ፓውንድ ለፓላስ የከፈሉ ሲሆን የ26 ዓመቱ ተከላካይም በስታንፎርድ ብሪጅ እስከ 2032 የሚያቆየውን የ6 ዓመት ረጅም ኮንትራት ተፈራርሟል። የዝውውር አዲሱ የቼልሲ አሰልጣኝ ቻፊ አሎንሶ በክለቡ ጠንካራ የተከላካይ ክፍል ለመገንባት ለያዘው እቅድ የመጀመሪያውና ዋናው ቁልፍ እርምጃ መሆኑን ተገልጿል። ማክሴንስ ላክሮ በክሪስታል ፓላስ በነበረው የ2 ዓመት ቆይታ ክለቡ የኤፍኤ ካፕና የዩኤፋ ኮንፈረንስ ሊግ ዋንጫዎችን እንዲያሸንፍ ትልቅ ሚና ተጫውቷል። በቅርቡ በተጠናቀቀው የ2026 የዓለም ዋንጫ ላይም ለፈረንሳይ ብሔራዊ ቡድን ድንቅ ብቃቱን ያሳየው ላክሮ አሁን ወደ ምዕራብ ለንደኑ ክለብ በመዘዋወሩ ደስታውን ገልጿል። አሰልጣኝ ቻፊ አሎንሶም የላክሮ መምጣት ለቡድኑ የአየር ላይ ኳስ የበላይነትና ፈጣን የመከላከል ብቃት ትልቅ አቅም እንደሚፈጥር ተናግሯል። ውድ የኤሪሳት ተከታታዮች ለዛሬ ለማለዳ ያዘጋጀናቸው የተመረጡ የአማርኛ ስፖርት ዜናዎችን ወደ እናንተ አደረስን። ስለተከታተላችሁን እያመሰገንን በቀጣይ ሳምንት ማክሰኞ በአዳዲስና ወቅታዊ ስፖርት መረጃዎች እንድትጠብቁን እየጋበዝን ለዛሬ አበቃን።